አቅምን ማወቅ እንደዚህ ነው። ወንድ ልጅ አንድም ሲጋፈጥ ነው፣ አንድም ወደ ኋላ ሲሸሽ ነው። እግዚአብሔርን ታያለ አይሸንፍም። ሁለተኛ ይወጣል ታያለ። ከሰርክ 10,000 ኮይንት በይ ነበር። ጋይስ ታብታብ አድርጉ። ሲመጣ ሄዱበት። ታብታብ አድርጉ በደንብ ታብታብ አድርጉ። እስክሪኑ ይደብደብሽ። አረ በታብታብ ቢያንስ አግዙ። ያለ እናንተ ማን አለ እንዴ? ቦነሱ ሲመጣ ሄዱበት። ታብታብ ይደረግ። በቃ በደንብ ታብታብ አድርጉ። ሂዱበት። መቼ ነው ግን አልፎልኝ እኔ እግዚአብሔር እንደዚህ ከትላልቅ ጌመሮች ጋር ገብቼ በትላልቅ ስኮር እንደነበሩ ከማሸነፍ በመቶ ምናምን ሳስደነግጣቸው እንዲህ ለቤት ከባድ ጊፍ ሰራሉ ምናምን ማርያምን ስፈራ ወጉ ደርስ ወይ ልሰጠኝ ነው ቤቢ ላይ ነኝ ጆይ ይኸው 15 ቀን ወይ 3 ሳምንት ማለት ነው። ከማታ 4 ሰዓት ጀምረ እስከ ሌሊት 10 ሰዓት ከተጫወት ከ3 ሳምንት በኋላ በ100,000 ነው የምታሸንፍ። እንዴት ነው ቆይተሽ መጫወት? ከማታ 5 ሰዓት እስከ ሌሊት 10 ሰዓት 8 ሰዓት ላይ ከ7 ተኩል በኋላ አብዛኛው ጌመር ከላይቭ ይወጣል። ገባሽ አይደለ? ሰው የሚያየው ላይቭ ትንሽ ሰው ነው፣ ውስን ሰው ነው። በዛ ሰዓት ስኖር ያያሃል። እየተመቸው ስመጣ ፑሽ ይደረጋል። በላቸው ለምን ነው እንደዛ የማያሸንፈው? በላቸው ይሰጣታል። 2 ቀን ይጫወታል። እንደዚህ በመቶ ሺህ ምናምን ለምን እንደነብሩ 2 ቀን ይጫወታል። በላቸው መክሩ ትክክል ነው። አንድ ቤቢ ላይ ሁለት የኔ እናት በቃ አልቻልንም። የኔ እናት እምቢ አለ። ቤላ እምቢ አለ። አይ እውነቱን ነው። ከ8 ሰዓት በኋላ ልግባ። ምን ታስባላችሁ? ከ8 ሰዓት በኋላ ልግባ። ሰው ማይኖር በእርግጠኝነት ግን እስኪ አንድ ቀን ቢያንስ ልሞክር። በቡዬ ኧረ ይደብረናል አላለም አተኛም ግላብ ያሉ 30 ልጅ ሎኬሽን የገጠር ነው። ቪፒኤን ሎኬሽን ገጠር ላይ አድርጌ ነው። ይደብረናል ማለት ግላብ ያለው 30 ላይ ሞቲቬት አደረግ። በቃ 30 ላይ ድሮፕ ደ ግላብ ሉሌ የለም። ይኸውላችሁ የለም ሉል አለ። አዎ በል ቶሎ ኮመንት ላይ ካለ ሉል እስኪ 8 ሰዓት ላይ ግባ የምትሉ አንድ ቁጥር ጻፉ። ነው 8 ሰዓት ላይ ከ8 ሰዓት በኋላ አትግባ የምትሉ 2 ቁጥር ጻፉ። ቤላ ብቻ ነው ወዳጅና ጠላትን ከጌሙ አለሞታ ብላችሁ ማውራት ምናምን ጥሩ ወንዶች ማረቸው ኤደን እግዚአብሔርን ጠላት ነሽ ዩሪ ነው ያልሽው። ቤላ ጸጉሩ በሚላጭበት ሰዓት አረ ምንድን ነው ጀሞ እንዲህ አረ ምንድን ነው ቆንጆዬ የኔ ቆንጆ አረ በጣም ነው የሚደብረው። ቢግ ላቭ ኤንድ ቢግ ሪስፔክት ቆንጆዬ የኔ እናት ኢሙቲ ዳዲ አማረኝ ጋድ ኢዝ ኤቭሪዌር ሀብቴ ቴንክ ዩ ሶ ማች። ተፋጠጥን እኮ መፋጠጥ ሆነ። ምኑን ነቃ ብዬ እኮ እንዳልጨው ወንዶቼ ማሮቼ ተወኝ እስኪ እናንተ ነቃ ባለ ማንም ነቃ ላለ ጅላሶች ይላል። እሺ አንደኛ ቅጣት ውጡ እንደቀደሙ እንዳልኳቸው ትክክል። እኔ አሁን እግዚአብሔር ምስክሬ ነው። ነገ 8 ሰዓት ይገባል። ሁለተኛ ቅጣት እናንተ ትተኛላችሁ። ኮሜንት ስር የሚሳደብ የለም ምናምን። እንደ ሶስተኛ ቅጣት 200 ሰው ይዤ ይጫወታሉ። እጾም ያለሽ እንደ ኤርሚ ይህ ሾክ ያስገቢው ቅጣት ውስጥ ጾማለ። 5 ማንኪያ በርበሬ ያደርጉና ጠጡት። ላግለልላችሁ። አራተኛ የመጀመሪያ ጉራ እያልሰማሁ
አንደኛ ቅጣት ወደ ዝናቡ ውጡ፣ ሁለተኛ ቅጣት ሻወር ግቡ፣ ሶስተኛ ቅጣት እንደዚህ በመስኮት ብርድ ነው፣ በጣም ብርድ ነው። እንደዚህ በመስኮት ልውጣ፣ እንደዚህ ልውጣ ብሩኬ ወባ አለብኝ ብርድ እኮ ቤላ እሱን ስለማኮ ነው ቀይርለት የምለው። ወባ አለብኝ ብሩኬ። እሺ ውሃ ተንከባለሉ 10 ጊዜ። ኧረ እኔ እንደዚህ አንገቴን አስወጣለሁ ወደ ውጭ ከወረድኩኝ እንትን ይላል ወይ ቆረጥ። ይኸው ዝናብ ላሳየህ። ኧረ የለም የት አለ እንዴ? ስልኩ ላይ እንኳን ይንጠባጠብ ነበር። እሱማ ጥላ አለው። ወደዛማ እየዘነበ ነው። አንተ ያለበት ጋር ጥላ ነው። ይኸው ጥላ። የት አለ ጥላ? ብራዘር ይኸው ጥላ ነው። የፎቅ ነው። ፎቅ እኮ እንትን ሆሪዞንታሊ እና ቨርቲካሊ መሀል ላይ ምን አገባህ አንተ ጆን? ህግ እየጣሰ ነው ብሩኬ። አሁን ስልኩን እንኳን ግራ ገባ ነው። ይኸው ሰልፊ ስለሆነ እኮ ነው። ቆይ ወደ ላይ አድርጌ ላሳይ። አይንን ትጨፍን ነበረ ዝናብ ቢሆን ጭፍን ታዲያ ነበር ዝናብ ቢመጣ። የት አልጠራ ብሩኬ? ስንት ጊዜ ነው የምንከባለን? ፎቁ ይሸፍነዋል። ስለማቅ ፎቁ ከላይ ዣንጥላ አለ። በእናትህ ብሩኬ ምን ያራዳ ልጅ እኮ ነው። እያየሽ ብሩክ እያየ አየኝ በዙም ማርያምን የሰፈረ ሴጣን ካለ እዚህ ቤት ይፍት እንዳይወርድ እዚህ ክፍል ቁጭ ብሎ የሚገምድብኝ ሴጣን ካለ በስመ አብ ምን እየተቀጣ ነው? ይሄው ሞቅ ያለ ነው። ምን እያደረገ ነው? ኢየሱስ እንገባ አይደል እኮ ውሃ ደፍቶ ኧረ ስልክህ እንዳያመልጥ። በቃ በርቱ ውዶቼ ማሮቼ፣ በርቱ፣ ተባረኩ፣ ተጫወቱ። ይመቻችሁ ነው። ይመቻችሁ በቃሽ። ስታይልስ ሁለት ሶስት አራት እንዴ እነ ጆንት አስጠቁሩኝ። አትነግረኝም እንዴ ብሩኬ? ክርስቶስን ባለጌ ናቸው በጣም እንዲህ እነሱ ነቅለው ወጥተው አትነግረኝም እንዴ? ብቻዬን ለምንድን ነው ሲሉ አልሰማቸው? እሺ ጆጋ ሄዳችሁ ቤቢ ላይ ነው በሉት። እሺ ሁላችሁ ሂዱ፣ ሁላችሁ። ኦኬ ጥሶሽ ነው እንዴ? ቀይ ላክለታል ግን አይቀበለኝ ወይ ሁለት ሻርክ ይስጠኝ መጥቶ ያብራል። አይቀበለኝ። እኔ እኮ ብሩኬ ስንት ጌመር ጋር እየነቀልኩ እንደምወጣ ደብሮኝ እኮ እስከ መቼ ሳልቀጠር ማርያምን አልተቀበለኝም። ማርያም ላኪለት ስንች ወይ ሂዱበት። የቤላን ቤቢ ላይን በሉት። ቤላይ ወይ ብሩኬ በቃ ይመጣለን። በቃ እሺ ወንድም ሁለተኛ አይለምድ። አረ ሁለተኛ አይለምደኝም ብሩኬ። አረ ያስቀያችሁ ነገር ካለ የሚቀር የኔ አባት ይመችሽ ያባት የኔ አባት ይቻምሽ። እሺ እሺ ገረፍ ናቸው አይደለ? ወይኔ ብሩኬ ወንድሙ ብላኪ ኢን ዘ ቢልዲንግ። አንቺ ጥቁር አዝሙድ ገረፍ ናቸው እኮ እናታችሁ።